የምንከፍልሽ እርግብ ያለችበትን እንድታሳያን ነው አይደል? እና አንቺ ደግሞ እርግብ ያለችበትን ስለማታውቂ ገንዘቡ አይገባሽም ማለት ነው እንዴ? ቢያንስ ገንዘቡን ልውሰድ። አንቺ እጂ ስትባያሰይ ምን ቆይ እኔን እንድትከታተለኝ የቀጠለ ሰው አለ? እንድከታተልሽ ብቻ ሳይሆን እንድገልሽም አንቺ ከከፈልሽ 3 እጥፍ ተከፍሎኛል። ምን? እና ልትገለኝ ነው? በደንብ ነው። ምን ጊዜም ቢሆን ብልጥ መሆን ቀላል ነው። ሁሉም ጨዋታዎች ደግሞ ፍጻሜ አላቸው። ፍጻሜው እንዴት ነው የሚለው ነው ዋናው ነገር። ወይኔ ገደላት! ባዩሽ በስተመጨረሻ ተገደለች። መጀመሪያ ላይ እንደዛ አላሰበችም ነበር። ከኔ የበለጠ ማንም የለም በማለት ነበር ስትጉላላ የነበረችው። በስተመጨረሻ ተገደለች። አሁን ላይ ወይዘሮ ሜላት ተጠርጥራለች። ነገር ግን ወይዘሮ ሜላት ከዚህ በፊት እንደተናገረችው ከሆነ እኔ ለራሴ በራሴ እንጂ የማንንም ድጋፍ አልፈልግም ብላት ነበረ። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ሀና አሁን እነዛኞቹን ቤተሰቦቿን ትታቸዋለች። ምክንያቱም አቶ ኖላዊ ችለው በስተመጨረሻ እውነቱን ነገሯት። እንኳን አሲርና ተምቹን ቀርቶ አይደለም እኔን ከነመፈጠሬ ረስተሽኛል። ስለዚህ ይሄ ምንም ጥርጥር የለውም ሊፈጠር ይችላል ብለው አቶ ኖላዊ ተናገሩ። ሀንዬ ተደብቃ ተንሰቅስቃ አለቀሰች። አባቷ በተናገሩት ንግግር በጣም አለቀሰች። እንኳን እና አሲርና ተምቹን ቀርቶ አይደለም እኔን ትተሽኛል እንዴ? ምንም አልታወቀሽም እንጂ ትተሽኛል እኮ በማለት ሲያናግሯት፣ በፍጹም እኔ እንደዚህ አይነት ሴት ልጅ አይደለሁም፣ ስለዚህ በፍጹም ይሄን ላደርግ አልችልም በማለት ነበረ ያናገረው። በስተመጨረሻ ሀንዬ በጣም አለቀሰች። ክላሷን ዘግታ እንድታናግረኝ አልፈልግም፣ ላይህም አልፈልግም፣ ይሄንን ነገር ስታደርግ ከኛ ጋር ላይ እየጠጣ ነበር። አሁን ላይ ከባድ ሁኔታው ደግሞ ይሄ ነው። እናንተ ገንዘብ እንጂ ምንም አይነት ስለ ሰው አያስጨንቃችሁም። ገንዘብ ካላችሁ ምንም ማድረግ እንደምትችሉ ታስባላችሁ። ለዛም ነው ወንድሜን ያሳሰርከው ብሎ ምናሴን አነቀው። ሰላምዬ በጣም መንጥቅ አስወጣችሁ። እናቱን ከታይ መታ ስለነበረ በጣም ተነጋገሩ። በስተመጨረሻ አሁን ላይ ምን እየተካሄደ እንደሆነ ልትነግረኝ ትችላለህ ብሎ አቶ ኖላዊ አሲርን አስጨነቀው። አሲር ደግሞ ምንም እየተፈጠረ አይደለም አቶ ኖላዊ፣ አሁን ላይ እንደምታስቢው ሳይሆን አንቺ እንደምትፈልጊው እንድትኖሪ ብዬ ነው እንጂ አንቺ ለራሱ እኮ ሳታውቁ ተቀይረሻል። ምንም ያደግሽበትን ረስተሻል። አንድም ሆነ በሁለትም በማለት አቶ ኖላዊ ያናገሩ። አሁን ላይ ወይዘሮ ሜላት ተምቹን ስለታሰረ በጣም ከፍቷታል። ምን ማድረግ እንዳለባት ግራ ገብቷታል። በሌላ በኩል ደግሞ ሰላምዬ ልታናግራት አልፈለገችም። ሀንዬ በጣም ከፍቷታል ዛሬ። ወይዘሮ ሜላት በስተመጨረሻ በምላሴ በጣም ተናደደች። ሀንዬን ለማጽናናትና እንደውም ሀንዬን ለመለመን ሞክራ ነበር። ነገር ግን በፍጹም ሀና፣ በፍጹም ማንም ሰው እንዳናገረኝ አልፈልግም። እናንተ ምንም አይገባችሁም። እነሱ የሆኑልኝን እናንተ ምንም አልሆናችሁልኝም። ስለዚህ እንድታናግረኝ አልፈልግም ብላ ምናሴን ተናገረች። አሲር ቤት ውስጥ ሄዶ እናንተ ራስ ወዳድ ናችሁ በማለት ነበር የተናገረው። በስተመጨረሻ ወይዘሮ ባዩሽ ተገደለች። ወይዘሮ ባዩሽ አሁን ላይ ስትገደል፣ ነገር ግን አሁን መጀመሪያ የሚያዘው ሜላትን ነው ወይም ሌላ ጠላት አለው ብለው በፍጹም ፖሊሶቹ አያስቡም። ከዛ በፊት ፖሊሶቹ እንደተናገረችው የሆነ ነገር በሆን ይቆጫችኋል፣ ስለዚህ እውነቱን ልንገራችሁ ብዬ ነው በማለት ስላናገራቸው አሁን ላይ ወይዘሮ ሜላትን ነው የተጠረጠረው። በሌላ በኩል ወይዘሮ ሜላት ያስለቅሳትና በጣም ግራ ያጋባት የሀንዬ ጉዳይ ነው። ሀንዬ እቃዋን ሰብስባ ወደ አባቷ ለመሄድ እየወሰነ ትመስላለች። ምክንያቱም አባቴን መተው የለብኝም በማለት ነበር። ወይዘሮ ባዩሽ ያሳደግኩት ውሻ ነከሰኝ መልሶ በማለት ነገሮችን በጣም ከባድ እንደሆኑና ምን ያህል ከባድ እንደሆነ ተናገረኝ። ባዩሽ አሁን ላይ ከመሞቷ በፊት አንድ ነገር አለ እንድትገልልኝ
ያዘዘችህ ወይዘሮ ሜላት ናት አለችው። እሷ በጀርባ የምትደበቅ አይነት ሴት አይደለችም። ስለዚህ ምንም ነገር እሷ አታውቅም ብሎ አናግሯት ነበር። አሁን ላይ እሷ በፍጹም እንደዚህ አይነት ሴት አይደለችም። ነገር ግን እንዲገልሽና ብዙ 3 እጥፍ አድርጎ ከፍሎኛል፣ እናም ለዛ ነው ልገልሽ አሰብኩት በማለት ነበር የነገራት። እሷም ደነገጠች፣ ያሰበችው ነገር ስላልሆነ። ምናሴ በስተመጨረሻ በጣም አለቀሰ። ሰላም እያቀፈችው፣ እኔ ከወንድሜ ሌላ ማንም የለኝም፣ ስለዚህ ስነ ስርዓት ሊኖርሽ ይገባል በማለት ሰላምዬ ሀናን ተናገረቻት። ሀና ደግሞ እኔ ደግሞ ካሴርና ከተምቹ ውጭ ማንም የለኝም፣ ስለዚህ እናንተ ያደረጋችሁኝ መቼም ልረሳው አልችልም በማለት ነበር የተናገረችው። በስተመጨረሻ አሴር እናንተ ወራዳ ናችሁ፣ ለገንዘብ እንጂ ለሰው ልጅ ክብር የላችሁም፣ ወንድሜን አሳሰራችሁት በማለት በጣም ተናደደ። ከዛ በፊት ግን ምላሴን አንቆት ነበር። ምላሴን አንቆት ሰላም እየገለገለችው ሊገለው እስከሚችል ድረስ በጣም ተናደደ። ሰላምዬ ድሮም ሌባ ነው፣ ስለዚህ ምንም የሚያስጨንቅ ነገር የለውም፣ ሌባ ብርቁ አይደለም መታሰር አለች። ታውቃለህ የዛኔ ልትገደል ባልክበት ቅጽበት ነበር የሱ አጎት ከአሜሪካን የመጣው አጎቱ እንደዚህ እንዳትሆን ያደረገህ። ዛሬ ላይ የቆምከው በሱ አጎት ነበር። ሰውኛ ተሰምቶት ረዳህ። አንተ ግን ምን አደረግ? ዛሬ የእሱን ወንድሙን አሳሰርከው። እሱ ለእኔ ሲል ነበር እዚህ ጉድ ውስጥ የገባው በማለት ተናገረ። ወይዘሮ ሜላት አሁን ላይ ትክክል ነው የተናገረው ሁሉ እሱ ትክክል ነው፣ ምንም ጥፋት የለውም፣ አርፋችሁ ተቀመጡ በማለት ነበር የተናገረችው። በስተመጨረሻ ወይዘሮ ሜላት ተምቹን እስር ቤት ሄዳ ልታስፈታው ተስማማች። ሁሉንም ነገር ለመፍታትና ተምቹንም ከእስር ቤት ለማውጣት ራሷን አዘጋጀች። አሴርም በጣም ደስ አለው። አሁን ላይ ወይዘሮ ሜላት በሌላ ጉዳይ የምትጠረጠር ይመስለኛል። በሌላ በኩል ደግሞ ኖላዊ ሀናን ተናገሯት። አንቺ እኮ እንኳን አይደለም ልጆቹን ቀርቶ አይደለም እኔን ረስተሽኛል፣ ከነ መፈጠሬ ረስተሽኛል በማለት ነበረ የተናገሯት። አሁን ላይ እሷ እያለቀሰች ወጣች። አሁን ወንድሟን መቼም ቢሆን ይቅር አልልህም፣ እኔ ይቅርታ አላደርግልህም፣ ምክንያቱም አንድ ነገር ቢሆን ወንድሜ አንድ ነገር ቢሆን እመነኝ መቼም ይቅርታ አላደርግልህም በማለት ተናገረችው። አሁን ላይ ምላሴ ተጸጽቷል። በስተመጨረሻ ሀና እያለቀሰች አባቷ የተናገሯትን እያስታወሰ ማልቀስ ጀመረች። ምክንያቱም ሀና አባቷን እንደ ካደች ተሰምቷታል። ለነገሩ እሷ አሁን አይደለም አባቷን የካደችው፣ በጣም ቆየ።